ለዚህ መርሃ ግብር ምክንያት በሆነን ቪዲዮ እንጀምራለን። በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። ግን አክሮባቲስት ነበሩ ወይ? ይሄንን ሐሳብ ላነሳው ሰውዬ እሱ በምን እንደሚሞት አይቶ ማርያምን በጣም ልብን ይሰብራል። ዛሬ ከአማራ ክልል በአዲስ መረጃ ተመልሼ መጣሁኝ። እሸቱና ሊቃውንቱ እንግዲህ አሁንም ቢሆን የዮኒ ማኛን ነገር አልተውትምና በጣም አስደናቂ ምላሽ ሰጥተውታል። የዘንዱ አፍ ተዘግቷል ማለት ይቻላል። እሸቱና ሊቃውንቱ ለዮኒ ማኛ ምን አይነት መልስ ነው የመለሱት የሚሉን በዛሬው ቆይታችን አስመለክታችኋለሁ። በየዕለቱ ማርያም እንግዲህ አሁንም ቢሆን የሟቾች ቁጥር እየጨመረ ነው የሚገኘው። ሙሉ ቪዲዮን አብረን እንመለከታለን። ይህንን ቪዲዮ ላስመልክታችሁ። ማርያምን በጣም ልብን ይሰብራል። ዛሬ ከአማራ ክልል ምንጃር አረርቲ ከተማ የሰማነው ዜና እግዚአብሔርን ነው የምላችሁ። ምናልባትም በዚህ ዓመት በ2018 ካሳለፍናቸው አስቀያሚ ቀናቶች አንዱና ዋነኛው ይሆናል። ዛሬ የእመቤታችን የቅድስት ድንግል ማርያምን ዓመታዊ የንግስ በዓል በጊሸን ደብረ ከርቤ በሌሎችም ታላላቅ አብያተ ክርስቲያናትና ገዳማት ስናሳልፍ ከአማራ ክልል ሸዋ ምንጃር አረርቲ ከተማ የሰማነው ዜና ግን በእጅጉ ልብን የሚሰብር ነው። በምንጃር አረርቲ ማርያም ቤተክርስቲያን ውስጥ እንደምትመለከቱት አዲስ በሚገነባው ህንፃ ቤተክርስቲያን ላይ ወደ ጉልላቱ የሚያስወጣ በእንጨት የተሰራ ደረጃ ነበር። ታዲያ ዛሬ ህዝበ ክርስቲያኑ ይህንን አዲስ የተሰራውን ቤተክርስቲያን እየጎበኘ ባለበት ሰዓት ይህ እንጨት ተደርምሶ ለምንጃር አረርቲ ከባድ የማቀም ሆኗል። ሐዘናቸው የነሱ ብቻ አይደለም፣ በመላው ዓለም የምንኖር የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችም ጭምር እንጂ የኛ ብቻም አይደለም። ሰብአዊነት የሚሰማቸው ለሰው ልጆች በሙሉ ትልቅ የሐዘን ቀን ነው። እስካሁን ድረስ ከ200 በላይ ሰዎች ጉዳት ደርሶባቸው በሆስፒታል ውስጥ እየታከሙ ይገኛሉ። ቁጥራቸው ደግሞ ከ20 ያላነሱ ሰዎች ህይወታቸው አልፏል። አንዳንዶቹ ደግሞ 35 እና 40 ያደርሷቸዋል። ያረፉትን ነፍሳቸውን እግዚአብሔር አምላክ በአጸደ ገነት ያኖርልን። ቅድስት ድንግል ማርያም በአማላጅነቷ በአብርሃም በይስሐቅ በያዕቆብ ጎን ነፍሳቸው እንድታርፍ ታድርግልን። ለሟች ቤተሰቦች እግዚአብሔር አምላክ መጽናናትን ይስጣችሁ። ለተጎዳችሁ እግዚአብሔር አምላክ በምሕረት እጁ ይዳብሳችሁ። ቁስላችሁን የውሻ ቁስል ያድርግላችሁ። ይሄው እንግዲህ እንደምትመለከቱት ሙሉ ፈራርሷል። ውስጥ ላይ የነበረው ይሄ በሙሉ አሁን ያለበት እንጨት ነበር። ይሄው እንግዲህ ቢያንስ ቁመቱ ከ100 ሜትር ያላነሰ ቁመት ላይ ነው ሙሉ የተፈጠፈጡት ማለት ነው። ስዕል አድኖ የተሰራ ያለበት ሰዓት ላይ ነበር። ይሄን ለማጎብኘት ከወጡ በኋላ ነው እንጨቱ የተደረመሰው ማለት ነው። እንግዲህ ሙሉ እዚህ ውስጥ የነበረው እንጨት ነው አናታቸው ላይ ፈረሰው። ብዙዎችን በአይናችን እያየን እንኳን ያላደነባቸው አጋጣሚም ነበር። ተመልከቱት። ይህ ሁሉ እንጨት እስከሚወጣ በእነሱ ላይ ነበር የነበረው። ቁመቱን ተመልከቱት እስኪ። ይሄው እንግዲህ ተመልከቱት። በጣም ትልቅ ነው፣ በጣም ሩቅ ነው። እዚህ ርቀት ላይ ነው ሙሉ እንጨቱ የተደረመሰው ማለት ነው። ውስጡ እንግዲህ ገና ፊኒሺንግ ላይ የነበረ እንዲሁም ቀለም እየተሰራ ስዕል አድኖች እየተሰሩ እንደነበር ነው የሚያመለክተን የስራ ሂደቱ። እንግዲህ ይህ እንጨት ነው ካናታቸው ላይ እንደምትመለከቱት የተነሳው ማለት ነው። ይህ እንጨት ሙሉ ምዕመኑ ላይ ነበር የወደቀውና ይህ እንጨት እስኪነሳ ድረስ ብዙዎች ነፍሳቸው መታገዝ ሳይችሉ ማለፉ ያመለክታል ማለት ነው። ሐዘኑ መሪር ነው። እንግዲህ መላው ኢትዮጵያውያን መጽናናት ተመኝን፣ ቤተሰቦቻቸው መጽናናት ተመኝን። እንግዲህ የቆሰሉትን እግዚአብሔር ምሕረቱን ይላክ።
እንደሰማችሁት ነው በአረርቲ ውስጥ ትላንትና ለንግስ እንደወጡ እንግዲህ ግሸን ውስጥ በሰላም እንደተመለሱ መረጃዎች ሲወጡ ነበርና ነገር ግን በአረርቲ ማርያም የደረሰውን ነገር እንደተመለከታችሁት ነው። ለፊኒሺንግ ስራ የቆመው መሰላል ሙሉ ተደረምሶ እንግዲህ ኦሬዲ የሰሙት ከ35 የሚገኙ ኦርቶዶክሳውያን ነበሩ 7 ናቸውም ሲባል ነበርና ከዛም እየቆየ ማሾች ቁጥር እንዲሁም የቆሰሉ ሰዎች ብዙ እንደሆነ እየወጣ ይገኛል። ለማንኛውም እንግዲህ ነፍስ ይማርልን ከማለት ምን የምንናገረው ነገር የለምና ሞታቸው እንኳን በቤት ውስጥ ሆነ የሚያስብለው ሆነም ቀረ። ለማንኛውም መጽናናትን እንመኛለን። እሸቱ መለሰና ሊቃውንቱ ምን አይነትን ነገር ነው ለዮኒ ማኛ ያስተላልፉለትና በጣም የሚያጸይፍ ቃል ነበር ካፉ ሲወጣ የነበረውና በአባታችን በአቡነ ተክለ ሃይማኖት ዙሪያ ያነሳቸው ጥያቄዎች አሉ። እስቲ እነዚህን መልሶች ላስመልክታችሁ። በመጽሐፍ ቅዱስ ላይ በአንድ እግሩ ጸለየ የሚል የለም። በኦርቶዶክስ መጽሐፍ ላይ ግን በአንድ እግሩ ጸለየ አቡነ ተክልዬ አሉ። በአናቱ ተተክሎ የጸለየ መጽሐፍ ቅዱስ ላይ የለም። በአናቱ ተተክሎ የጸለየ ያውም ውሃ ውስጥ መሬት ላይ አይደለም። መሬት ላይ ቀላል ናት መሬት ላይ ግን አክሮባቲስት ነበሩ ወይ ነው የኔ ጥያቄ። አክሮባት ይችሉ ነበር ከመሆናቸው በፊት አክሮባቲስት ነበሩ። ምክንያቱም በአናት መቆም ዝም ብሎ አይቻልም፣ ክብልል ይባላል። ስለዚህ ከዚህ በፊት ጂምናስቲክ ይሰሩ ነበረ። 4 ኪሎ ምናምን ነገር ጂምናስቲክ ነበረ። ምን ነበረ? አክሮባቲስት ነበሩ። ለማወቅ እኮ ነው፣ ለማወቅ አክሮባቲስት ነበሩ። ባናቱ 9 ዓመት የቆመ ምንም ሳይወርድ እኮ ነው፣ ሳይበላ ሳይጠጣ ምንም ምግብ መብላት የለም መጠጣት የለም። ባናቱ ተተክሎ 9 ዓመት ያለ ምግብ ያለ ውሃ የኖረ ሰውዬ ትለያለ። በአንድ እግር አቡነ ተክልዬ በአንድ እግራቸው 7 ዓመት ጸልየው ክንፍ አወጡ የሚባልም ሙድ አለ። ቅዱሳን በምልጃቸው የተፈረደበትን ነፍስ ሊያድኑ ይችላሉ ወይ? ሁለተኛ በአንድ እግር ቆሞ 7 ዓመት መጸለይና ክንፍ መቀበል፣ ውሃ ውስጥ ረጅም ዓመት ቆሞ መጸለይን ይሄንን ከየት አምታ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትተርከው የምታስተምረው? መነሻዋ ምንድን ነው? ባለጌው አንደበታችን ላወጣው ጥያቄ ሁሉ ቤተክርስቲያን መልስ የመስጠት አቅም አላት። እንዴት እንደሚችሉ ቅዱሳን ሊቃውንት አባቶቻችን ያስረዱናል፣ ይነግሩናል። ወደ የኔታ እጹብ እወስዳችኋለሁኝ። ይህን ሀሳብ የሚያነሱ ሰዎች እንደው ሰው ናቸው ብለው ለመናገርም ትንሽ ሞራል ያጥረናል። እንደው ኢትዮጵያ እነዚህን አፍርታለች ብሎ መናገር አሁን ያሳፍራል። ቅዱስ አባታችን አቡነ ተክለ ሃይማኖትን ያፈራች ማህፀን ቅዱሳኑና አባ ጊዮርጊስን ያፈራችው ምድረ ኢትዮጵያ የቅድስና ሕይወት የሌላቸው ቅድስና ሕይወት ያላቸውን የሚነቅፉ እነዚህንም ሀገራችን ኢትዮጵያ አፍርታለች ቢባል ያሳፍራል። የወረደ ሐሳብ ነው። እንደ መጽሐፍ ቅዱሳዊ ሐሳብ ስንነሳ 3 ደቂቅ ከእሳቱ ውስጥ ሲገቡ እሳቱ ግን አላቃጠላቸውም። 3 ደቂቅን ግን አስረው የጣሉ ሰዎች በእሳቱ ተቃጥለዋል። የምጣዱ ሳለ የምኑ ተንጣጣ ይላሉ እናቶቻችን። ውስጥ ያሉ 3 ደቂቅ አይደለም አካላቸው መበላቱ ይቅርና ከልብሳቸው እንኳን ወይ ተረክበ ጤና እሳት ነው የእሳት ሽታ እንኳን ከልብሳቸው አልተገኘም ነው የሚሉት። ስለዚህ አንተ እንዳልከው 3 ደቂቅ የእሳትን ባህሪ ልምምድ አድርገው ነበር ቀድሞ ማለት ነው። እሳቱን አያቃጥልም እንዳትል ውጭ ያሉትን ሰዎች አቃጥሎ አይተሃል። 3 ደቂቅ የእሳት ልምምድ ያላደረጉም እግዚአብሔር አምላካችን እሳቱን በእሳት ስላጠፈላቸው ወይም ስላቀዘቀዘላቸው በእሳቱ መካከል እየተመላለሱ እግዚአብሔርን አመስግነውታል። የእሳቱን ባህሪ የቅዱሳኑ ቅድስና አስሮታል። ልክ ዳንኤል ለተራዋና አናብስት በተጣለ ጊዜ የዳንኤል ቅድስና አናብስቱን አንደበታቸውን እንደዘጋለት ሁሉ ይሄ ለሁሉ የሚሰጥ አይደለም። ቅዱሳኑ እግዚአብሔርን ሲከተሉ ከእግዚአብሔር ዘንድ የሚያገኙት ልዩ ተአምር ነው። ተአምር የሚባለውም ይሄ ነው። ገር ያለው ስለዚህ አይደል? ስለዚህ ከሰው አይምሮ በላይ የሆነ ሁሉ ምን ይባላል? ተአምር ይባላል። ስለዚህ ምንም የሚደንቅና የሚያስደነግጥ ነገር አይደለም። በዚህ ዙሪያ አንድም ክርስቲያናዊ የኦርቶዶክስ ተዋሕዶ ሃይማኖቶች ተናደው ምናምን የምትሉት አንድም የተናደደ ሰው የለም። ግን ለክህደታችሁ እንደው ልቡና ሰጥቷችሁ ብትመለሱ መልሱን ለመስጠት ነው እንጂ በዚህ ሐሳብ እንደ የምንትም አናየው። በእኛ በኩል ወዘልፈ ንጸውር ሞቶ ለክርስቶስ አይልም ጳውሎስ። ዘወትር የክርስቶስን መከራውን እንሸከማለን። በባህር ቆሞ መጸለይ ምን ያመለክታል? ክርስቶስ አምላካችን ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ከጾመ ሳይቀመጥ ከዘረጋ ሳያት ምንም እህሏ ሳይቀምስ አልጾምም። ይህን ያደረገ ክርስቶስ አምላካችን ሰማሃሩ ብኔ ከኔ ተማሩ ብሎ አብነቱን አልተወልንም። ሀደገ ለነ ማይተዎ ከመንትሉ ነይ አሰረዚያሁ የሱን ፈለጋ እንከተል ዘንድ ምልክቱን አሰሩን አስቀመጠልን ብሎ ጴጥሮስ አስቀምጦታል። ስለዚህ ቅዱሳን አባቶቻችን እንደናንተ ያሉት ሆዳቸው አምላካቸው ሆዳቸው የሆነባቸው አይደለም 7 ዓመት እህል ሳይቀምሱ መጾም አይደለም 9 ዓመት እህል ሳይበሉ መጾም ይቅርና እስከ 4 ሰዓት መጾም ላንተ ያስጨንቃል። የመጾም አቅሙ ስለሌላቸው የጾም ሕይወት ያላቸው መንቀፍ እንግዲህ ሰው በተሰጠው አይምሮ አመራምሮ እውነት ከየት እንዳለ የሚያውቀውና የሚደርስበት ነው ማለት ነው።
ለነገሩ አይደንቅም። በራዕየ ዮሐንስ ምዕራፍ 13 ቁጥር 5 ላይ እንዲህ የሚል ቃል አለ። ከሰማይ የወደቀው ዘንዶ ታላላቅ ነገር የሚናገርበትንና የስድብ ቃል የሚናገርበት አፍ ተሰጠው ይላል። ዘንዶው እነዚህን ሰዎች መሳሪያ አድርጎ ጎርፉን እያጎረፈ ክደቱን እየዘራ እናየዋለን። እነዚህን ሰዎች የምናያቸው ቅድስና ሕይወትን መኖር ሲያቀታቸው ቅዱሳኑን መንቀፍ፣ ጾምን ጾሞ መኖር ሲያቀታቸው ጾምን መንቀፍ ልማዳቸውም ስራቸው። ምክንያቱም በእነሱ ቤት የሚወራ ታሪክ ያለው ቅዱስ የላቸው። ታሪክ ያላት ቅዱሳን ያሏት ይቺ ቤተክርስቲያን ናት። የወይን ግንዱን እስከ ቅርንጫፉ አቅፋ የያዘች ቅድስት ቤተክርስቲያናችን ስለሆነች ቅዱሳኑን መተቸት ሙያ አድርገውት መተዳደሪያም የእንጀራ ማግኛም ስላደረጉት አሁን ጊዜው ሰርቶ መብላት ሳይሆን ሰድቦ መብላት ስለሆነ ያለው ነገር በዚህ የስድባቸው ውጤት ብዙ እንጀራ ብዙ ብር ስለሚያገኙበት ሊሳደቡ አይደንቀንም። ምክንያቱም ክርስቶስ ሲሰድቡት አልተሳደበም። መከራ ሲያደርሱበት አጣፎን ልመልስ አላለም። የክርስቶስን ፈለግ የምትከተል ሐዋርያዊት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እንደነዚህ ላሉ ወንድሞቻችን እህቶቻችን ለሚያሳድዷችሁ ጸልዩላቸው ተብሎ እንደተነገረን ልቡናቸውን መልስላቸው፣ ያንተን ማስተዋል አድላቸው ብለን ቤተክርስቲያን ትጸልይላቸዋለች። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? በአንደኛ ቆሮንቶስ መልእክቱ ምዕራፍ 4 ላይ እነሱ ይሰድቡናል፣ እኛ ግን እንመርቃቸዋለን። እነሱ ያሳድዱናል፣ እኛ ግን ከሀገራችሁ ያናውጣችሁ ከመንግስተ ሰማይ ያውጣችሁ ብለን እንጸልይላቸዋለን፣ እንማልድላቸዋለን ብሎ በግልጽ አስቀምጦታል። ቅዱስ አባታችን አቡነ ተክለ ሃይማኖት ሆነው ቅዱስ አባታችን አቡነ ገብረ መንፈስ ቅዱስ ጸሎታቸው ይጠብቀን፣ በረከታቸው ይደርልንና እግዚአብሔር ያመኑ በዓለም ያላቸውን ሁሉ ስተው የተከተሉ ስለሆነ ለምሳሌ ክርስቶስ አምላካችን በባህር ላይ ተራምዷል። ይህንን ደግሞ የክርስቶስ ደቀ መዝሙር ቅዱስ ጴጥሮስ አድርጎታል። በባህር ላይ እንደ የብስ መሄድ ታደርገዋለህ አንተ እንደ ጴጥሮስ ወንድማችን አሁን የተናገርከው። ስለዚህ የቅዱስ ጴጥሮስ አምላክ አቡነ ገብረ መንፈስ ቅዱስን ባህር ላይ ቆመው እንዲጸልዩ ቢያደርጋቸው ምንድነው የሚሳነው? ለእግዚአብሔር የሚሳነው ነገር አለ እንዴ? የለም። ቅዱስ ጴጥሮስ በባህር ላይ ሄደው እኮ አንተ ማታደርገውን ነው። ስለዚህ ቅዱስ ጴጥሮስ በባህር ላይ እንደሄደ አባታችን ገብረ መንፈስ ቅዱስም ስለራሳቸው ብቻ ሳይሆን ስለኛ ስለአንተም ጭምር የኢትዮጵያን ሰዎች መተላለፋቸውን ኃጢአታቸውን ይቅር በልልኝ ብለው ቁርጥ የሆነ ልመና መልስ ከእግዚአብሔር ዘንድ እስከሚያገኙ ድረስ ጸለዩ፣ በራሳቸው ቆሙ ሲባል ይህን ነገር ቀድሞ ስፖርት ይሰራል ወይ ተለማምዶት ሆነ የሚለውን ነቀፋ የወረደ ሐሳብ ነው። ላስተማሩ ለመምህራችን ቃለ ሕይወት ያሰማል። እንግዲህ ምንም ማለት እንዳለብኝ አላቅምና ኮሜዲያን እሸቱ ሰሞኑን ይዟቸው የመጣቸው ኮንተንቶች በጣም ደስ የሚሉ ናቸውና በቤተ ክርስቲያን ላይ እንግዲህ ለሚነሱ የትኞቹም ጥያቄዎች አባቶችን እየሰበሰበ መልስ እየሰጠ ነው የሚገኘውና አንዳንዴ ጥያቄ አትጠይቁም አይባልም። ከገድላት አንጻር ከድርሳናት ብዙ የሚነሱና የሚጠይቁ ጥያቄዎች አሉና ለምን ጠይቃችሁ ሳይሆን ልክ እንዲሁን ማኛ አይነት ሰው ደግሞ የሚጠይቅበት መንገድ በቃ ለመመለስ ራሱ ግድ ላይ ላችሁ ይችላልና ስርዓቱ ምኑ የሚያወራበት መልኩ ራሱ በጣም የሚያሳፍር ነው። ለማንኛውም እንግዲህ እነዚህ ሊቃውንት አባቶች ሲሰጠን እግዚአብሔር አምላክ ይመስገን። ኮሜዲያን እሸቱ በጣም ትንሽ ነገር አይደለም። በነገራችን ላይ እንደዚህ ሲሰራና 3 ሚሊዮን ሰብስክራይበር ተከታዮች ይዞ በጣም ብዙ ሃይማኖት በጣም ብዙ አመለካከት ያላቸው ሰዎች ናቸው። የነሱን ትችት የነሱን ምንም ነገር ሳይሰማ በራሱ ቻናል ላይ ስለ ቤተክርስቲያን መልስ ሰጥቷልና በእውነት ኮሜዲያን እሸቱ ምስጋና ይገባዋል ብዬ አስባለሁ። ኮሜንት ላይ ሁላችሁም እናመሰግናለን ማለታችሁን አትርሱ። የሊቃውንቱ ምላሽ በጣም ደስ የሚል ነው። መልስ እንኳን የማይገባው ሰው ቢሆን ማኛ አባቶቻችን የመለሱት መልስ በጣም የሚያስገርም ነውና ለማንኛውም ሰሞኑን በግዕዝ ዙሪያ የሚነሱ ሐሳቦች አሉ። እስቲ እነዚህ ቪዲዮዎች ላስመልከታችሁ። ይህ ቋንቋ ነው ከክርስትና ሃይማኖት ጋር ምን አገናኘው? አረብኛም ለዛ እኮ ብስሚላህ የምንለውን ወይም አሰላም አለይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። ግን ያ አይደለም። እንደ አረብኛም ቋንቋ ይሄኛውን መጠቀም ይቻላል። ምንም የክርስትናውን ወይም የቤተ ክርስቲያንን የሚያስተምረውን ትቶ ደህና አደርክ እንደምን እወድሃለሁ የሚለው ለምን አይለምድም? ምን ማለት ነው? ግዕዝ በሃይማኖት ብቻ መጣ? እኛ የአረብኛ ቋንቋ ጀነት ያስገባል እንል የለ እንዴ? አላህ ፊት በአረብኛ ቋንቋ ነው የምንጠየቀው እንል የለ? ለምን ወንጀል አልሆነም? አያችሁ፣ ይሄ የእስላም ጥያቄ አይደለም። አንዘሴማስ ዛት ላንጉዌጅስ የመለመኛ ፈረንሳይኛ፣ ቻይንኛ ግራ እያጋባን የሀገራችን ሀብት የሆነውን ምስጢራዊ የሆነውን ግዕዝ ጀርመንና አሜሪካኖች በ$5 እያስከፈሉ እያስተማሩ ዛሬ እኛ ሀገር ላይ እንዴት ነው ወንጀል የሚሆነው? ለምንድን ነው ምሁር ከሆኑ ጀርመኖችና አሜሪካኖች ማን ነው የፈቀደላችሁ ተብሎ ማይጠየቀው? የኛ ሀብት እኮ ነው። ይሄ ነው። ስለዚህ ሀብታችን ነው ግዕዝ፣ ኩራታችን ነው፣ የሁላችን ነው። ዓለም ለምንድን ነው ጀርመን ለምንድን ነው ግዕዝ ቋንቋን በባችለር በማስትሬት የምታስተምረው?
የዘረፉን የግዕዝ ቋንቋዎች ያሉበትን ምሁሮች የጻፉትን እስካሁን አልታወቀም። ከዚህ አንጻር ነውና ቀጥሎ ኩዌሽን ካላችሁም አም ሬዲ አዳምጣለሁ። እንግዲህ በእስልምና ውስጥ የሚገኙት አባት ግዕዝ ቋንቋ እንጂ ሃይማኖት እንዳልሆነ እየተናገሩ ነው የሚገኙትና ሰሞኑን እንግዲህ ግዕዝ ሊማሩ ነው ተብሎ በተለይ በአማራ ክልል ውስጥ በጣም ቤተክርስቲያን ሲሳደቡ ነበርና ከጥንቆላ ከድግምት ጋር ከመተት ጋር እያገናኙ እኛ ይሄንን አንማርም እስከማለት ደርሷል። ይሄ ደግሞ ከድንቁርና ውጪ ምንም አይነት መግለጫ ይሰጣል ብዬ አላስብምና ግዕዝ ቋንቋ እንጂ በየትኛውም መልኩ ሃይማኖት ሊሆን አይችልም። እኛም ቢሆንልን አረበኛ ብንማር በጣም ደስ የሚለን ነውና የእውቀት እስከሆነ ድረስ ከሃይማኖት ጋር አገናኝተው ግዕዝ ሞቷል እስከማለት የደረሱ አሉና ለማንኛውም እንግዲህ በአውሮፓ የሚገኙ ከጀርመን ጀምሮ ሀገራትን ብንመለከት እነሱ ዋጋ እየከፈሉ የሚማሩት ትምህርት ነውና ስለዚህ በእስልምና ውስጥ የሚገኝ የራሳችሁ አባት ነው የነገራችሁና ግዕዝ የሞተ ቋንቋ አይደለም ሲጀመር ሃይማኖትም አይደለም። ስለዚህ ይህንን ነገር ብንገነዘቡ በጣም መልካም ነው። በመጨረሻም አስመልክታችሁ ወንድማችን ባሩክ ምስጋናን አቅርቧል። ትላንትና ከእስር ቤት ወጥቷል። ከቤተሰቦቹ ጋር ተገናኝቷል። በጣም ደስ የሚል ነገር ነበረ። እስቲ ይህን ቪዲዮ ላስመልከታችሁ። ቤተክርስቲያኒቱ ጠይቃ በትክክለኛው መንገድ እንዴ የተመለሰ ነገር ያላል። እስቲ እቺ ቅድስት ቤተክርስቲያን ጠይቃ የተመለሰላትን ነገር ንገሩኝ። ልጆቼን አትግደሉ አለች፣ ቤቴን አታቃጥሉ፣ ቤተክርስቲያኔንም አታቃጥሉ አለች። እስካሁን ድረስ ግን በአራቱ መቅጠጫ ኦርቶዶክሳውያን ባለማተቦች እንደ በግ አስተኝተው እያረዷቸው፣ እንደ ቅጠል እያረገፏቸው፣ ጥይት እንደ ውሃ እያርከፈከፉባቸው በአሁኑ ሰዓት ላይ ይገኛሉ። ቤተክርስቲያንም በአራቱ መቅጠጫ እየተቃጠለች እየነደደች ይታያል። በወላይታ ሀገረ ስብከት ላይ ብዙ ቤተክርስቲያኖች ርስታቸው፣ ቦታቸው፣ ይዞታቸው እየተነጠቀባቸው ይገኛል። እስቲ እቺ ቤተክርስቲያን ጠይቃ የተመለሰላትን ነገር አንዱን ነገር ንገሩ። ልጆቿ ምንም በማያውቁት ነገር ይታሰራሉ፣ ይሰቃያሉ፣ ወይኒ ቤት ይወረወራሉ፣ ዋጋ ይከፍላሉ። በአሁኑ ሰዓት ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእንጀራ ልጅ ሆናለች። ፍትህ እያገኘች አይደለም፣ በድል እየተፈጸመባት ይገኛል። እቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገርን ያቀናች ነች፣ የሀገር ባለውለታ ነች። ታቦቷን ይዛ ጦር ሜዳ ድረስ የዘመተች ብራና ዳምጣ ቀለም በጥብጣ ለትውልድ ያስተላለፈች እቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። የሀገር ባለውለታ ነበረች። ነገር ግን ያን ሁሉ ለታረስቶባ ፊታቸውን አዞረው ቅድስት ቤተክርስቲያን በአሁኑ ሰዓት ላይ እያስጨነቋት እየጨቆኗት ይገኛሉ። ወንድማችን ባሮክ ዛሬ ወይም ነገ ይፈታል ብለን እናስባለን። በሚፈታበትም ሰዓትም አንዱ ፊቱን ፈገግ ያስብላል ብለን ያሰብነው የሱን አካውንት 1 ሚሊዮን ለማድረስ ነው። ሁላችሁም ኦርቶዶክሳውያን ባለማተቦች ይህን ወንድማችን ይህን ወጣት ለቅድስት ቤተክርስቲያን ብዙ ዋጋ እየከፈለ ያለ ወንድማችን ነውና ሁላችሁም ፎሎ ያላረጋችሁት ፎሎ እንድታደርጉ ስንል በሉ እግዚአብሔር ስም እንጠይቃለን። ወዳችኋለሁ። የዛሬ 6 ዓመት እኔ ትልቅ ታምር ነው የምነግራቸው። የዛሬ 6 ዓመት ለወንጌል አገልግሎት ሀገረ ኖርዌይ ሄጄ ነበርና እኔን የተቀበለኝ ወንድም ቤት ነበረች፣ የስዕሏ ኮፒ ማለት ነው። ልክ እንደዚህ የሰማችሁ ነው። እና ሳሎን በክብር አስቀምጦ ሻማ አብርቶላት ያለው እንዴ። ስለዚህ ስዕል እስቲ ንገረኝ አልኩት። አይ እኔ ገበያ ላይ ሴል አውጥተዋት አገኘው፣ ቆሽሻ አግኝቼ ስለነበረ አጥቤ ወልውዬ ሻማ አብርቼ አደርኩኝ። ይሄ ሕያው እግዚአብሔር ምስክሬ ነው። አሁንም ያለ ይሄ ሰውዬ አለ። ሌሊት በተኛሁበት ድንገት ትልቅ ብርሃን ሳሎን ላይ ሲበራ ተመለከትኩ አለ። ልነሳ ስል እወድቃለሁ አለ። አልቻልኩም። ልዩ መዓዛ ይሸታል ይላል። የማይጠንት ድምጽ ሲሰማኝ አደረ። ለዚህ ነው አልኩት። ይሄ ቀዩን ነገር ታውቀዋለህ አልኩት። እሱ ቀለም ነው የመሰለው እንጂ የእመቤታችን የስዕሏ ደም ነጠብጣብ እንደሚሳል አላወቀም። ይሄ ቀለም ይመስለኛል። አይደለም ታሪኳ ይሄ ነው ብዬ አስረዳሁትና መቼም የተሰጠንን ሶሻል ሚዲያ በአግባቡ መጠቀም የተቀደሰ ነገር ነው። ዘመኑ በጣም ጥሩ ዘመን ላይ ነን። ፖስት አደረኩት ታሪኳን። የካቲት 5 ስለነበረ በዓሏ የተቀደሰ ታሪኳን ጻፍኩኝ። ሀገረ ኢትዮጵያ በዩቲዩብ አይታችሁ ትሆናላችሁ። ወይዘሮ አልማዝ የተባሉ እናት የእመቤታችን ወዳጅ የሆኑ እናት አይናቸው ታውረው ማየት አይችሉም ነበር። ቤት ተቀምጠው ነበረ። ትልቅ እናት። በኋላ ይህን ስዕል ፖስት ባደረኩኝ ጊዜ የስዕሉን ታሪክ ያነቡላቸዋል። ምኖቻቸው? ልጆቻቸው። ዛሬ ወዳስ ፖስት አደረገ። እስቲ አንቡልኝ። ማየት አይችሉማ። እግዚአብሔር አይናችን ይጠብቅልን። ሲያነቡላቸው በሉ አሁኑኑ ስዕሏን ፕሪንት አድርጋቸው አምጡ፣ እመቤቴ ታበራኛለች አይኗን፣ የወርቅ ሐብሌንም እሰጣታለሁ አሉ። ወዲያው ፕሪንት አድርገው አመጡላቸው። ሰዓሊተ ምሕረት ያከበርናት እሷን ነው። ፕሪንት አድርገው አምጥተውላቸው ልክ አይናቸው ላይ ሲያስቀምጡት ቦጋ ላይ ናቸው። ከዚህ የበለጠ ታምር
እመቤታችን ወላዲተ አምላክ ስራዋ። አሁን ቅዱሳንን አያማልዱም ብለው ይናገሯቸዋል አይደል? እንዲህ በራሱ እኮ ባለቤት እኮ ቅዱስ ጴጥሮስ እኮ ጠይቆታል። ንሕነ ሀደግነ ኩሎ ወተሎናከ ምን ተንከን ረክብ። ምን ማለት ነው? እኛ ሁሉን ነገር ትተን ተከተልነ በኋላ የምናገኘው ምንድን ነው? ጥያቄው ማንን ነው እንደዚህ የሚለው? ጌታን ነው የጠየቀው ቅዱስ ጴጥሮስ። እናንተ ሁሉን ትታችሁ የተከተላችሁኝማ እኔ በመጣበት ሰዓት በ12 ወንበር ላይ ተቀምጣችሁ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ። ሐዋርያትን ታዲያ ወንጌል ላይ ያለልህ እኮ ትፈርዳላችሁ። ታዲያ ትፈርዳላችሁ እኮ ነው። ማቴዎስ 19 ስለ አማላጅነቱ ሁልጊዜ ስንነጋገር እንኖራለን አይደል? ያማልዳል አይማልድም? ይፈርዳልኝ። ቅዱስ ጴጥሮስ አይደል ቁልፍ የተቀበለው? ቁልፉን ከተቀበለ በኋላ በምድር ያሰርከው በሰማይ የታሰረ፣ በምድር የፈታው በምድር የተፈታ ነው። ስለዚህ ፍርድ አይደለም ወይ? ነገር ግን በቅዱሳን ላይ አንደበቱን የሚያነሳ ሁሉ አንደበቱ ይዘጋ። ሌላ ምንም ነገር አንለው። ቃለ ሕይወት ያሰማልን። አንድ አባባል አለ ማለት የሰማና ያነበበና የተማረና የተረጎመና ያመሰጠረ አንድ አይደለም። አሁን ይሄ ሰውዬ ጥራዝ ነጠቅ እውቀት ነው የያዘው ማለት 7 ዓመት ገብረ መንፈስ ቅዱስ ባህር ላይ የሚል የለም 100 ዓመት ነው እንደውም የሚለው በደንብ እንጨምርለት ማለት ነው። መጽሐፍ ቅዱስ ማለት እኮ እንደው ከሰማይ የወረደ ነገር አይደለም። ሐሳቡ የልዑል እግዚአብሔር ቢሆንም የጻፉት እኮ ቅዱሳን ሰዎች ናቸው። ለምሳሌ በረከታቸው ይደርብንና ብርሃነ ዓለም ተክለ ሃይማኖትን ከነብየ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ነብየ እግዚአብሔር ኤልያስም ድንግል ነው አስተምሯል። አባታችን አቡነ ተክለ ሃይማኖትም ድንግል ናቸው አስተምረዋል። ጣዖታትን አፈራርሰዋል። ምንም ኤልያስ የሰራውን ስራ ተክለ ሃይማኖት ሰርተውታል። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃነ ዓለም ተክለ ሃይማኖትን መዝና አክብራ 10 ማዕረግ ለደረሱት ለአባታችን ለተክለ ሃይማኖት ገርል ጽፋ ቤተ መቅደስ ሰርታ ታቦት ቀርጻ አባታችሁ እንኩ ብላ የሰጠችን በኤልያስ ሚዛን ተመዝነው ነው። በዮሐንስ መጥምቅ ሚዛን በመጽሐፍ ቅዱስ ካሉት ዮሐንስ ወንጌላዊን የተቀበለ ሰው ዮሐንስ አፈወርቅ መቀበል አለበት። ለምን? ዮሐንስ አፈወርቅና ዮሐንስ ወንጌላዊ ለኢየሱስ ክርስቶስ የሰሩት ነገር አንድ ስለሆነ ዮሐንስ አፈወርቅ ማለት ዮሐንስ ወንጌላዊ ነው። ምንም ልዩነት የላቸውም ማለት ነው። እረፍታቸው የመኖር የዘመናቸው እንጂ ልዩነት እንኳን ደስ አላችሁ በላቸው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ይህን ያደረገ የአባቶቻችን አምላክ ክብሩን ይውሰድ። ወላዲተ አምላክ ወላዲተ ቃል ከቆምኩባት ምድር በላይ የምወዳት የማምናት የማምላክ ወላዲተ አምላክ በዕለተ ቀኗ ፈታ ረድታኛለች፣ አግዛኛለች። ክብሩን ሁሉ የድንግል ማርያም እግዚአብሔር ይውሰድ። አሜን። በተለያዩ ገዳማትና አድባራት አባቶቼ ካህናት፣ ወንድሞቼ ዲያቆናት ስታደርጉልኝ የክርስትና ስሜ ስትለምኑልኝ የነበራችሁ አምላካችሁ ስትማጸኑ የነበራችሁ ሁላችሁንም እግዚአብሔር ይስጥልኝ። የእናንተ በረከት በእኔ ላይ ይደርብኝ። እንዲሁም በቲክቶክ ፕላትፎርም፣ በፌስቡክ፣ በዩቲዩብ፣ ኢንስታግራም ድምፅ የሆናችሁ ለእኔ መፈታት ምክንያት የሆናችሁ በአንድም በጸሎት ሁለቱም ደግሞ ድምፅ በመሆን በመጽሐፍ ቪዲዮ በመስራት እንዲሁም ደግሞ በመጸለይ ከእግዚአብሔር ምሕረትን ሪፖስት በማድረግ ሼር በማድረግ ኮፒ ሊንክ በማድረግ ያገዛችሁኝ ሁላችሁም ከልብ አመሰግናለሁ። ምን እንደምል አላውቅም። እግዚአብሔር ይመስገን። እግዚአብሔር ይስጥልኝ። ወንድማችን ባርኩ እንግዲህ በትላንትናው ዕለት ተፈቶ ከቤተሰቦቹ ጋር ተገናኝቷልና በጣም ደስ የሚያሰኝ ዜና ነው። አሁንም ግን ዋናው ነገር ከዚህ በፊት እንዳወራ ነው ለምን መፈታቱ እንዳለ ሆኖ ለምን ይታሰራሉ ወንድሞች አባቶቻችን የሚለው ላይ በደንብ መሰራት አለበት ብዬ አስባለሁኝ። ለማንኛውም ለዛሬ ያዘጋጀሁላችሁ ቪዲዮ ይመስላል። ይሄ ቪዲዮ ዋናው ሐሳቡ ለኮሜዲያን እሸቱ ምስጋና ለማቅረብ ነው እነዚህን አባቶች ስላመጣልን። ቀጣይ በአዲስ መረጃ እስካገኛችሁ ድረስ ቸር እንቆይ።